ሁለቱም ዛባት ውስጥ የነበሩት ወጣት መነኩሴና ያቺ ሴት ከዓይኖቻቸው እንባን እየፈሰሱ አባ መቃርስ ጋር ንስሐን ገብተው እዛው ባት ውስጥ ያቺ ሴት ከአባ መቃርስ ዘንድ ምንኩስናን ተቀብላ ሄደች ወደ ሴቶች ገዳም። የኔ ተወዳጆች ሰዎችን አንዳንድ ጊዜ ስህተት ሊኖር ይችላል። አያችሁ ግን ሰዎችን አንዳንድ የምታርሙበት መንገድ ሁልጊዜ በጥበብ የተሞላ ሊሆን ይገባል። በጥበብ የሰዎችን ኃጢአት አደባባይ ማውጣት አንዳንድ ጊዜ አይ ቲንክ ሚዲያው ሳናቀው የማይሆን ነገርን አስለመደን። ለካህን የሚነገርና በሚዲያ የሚወራ ነገር እየለየን ነው። የካህን ሚናና የምዕመንን ሚናንም እየለየን ነው። ጠንቅቀን እየተረዳ ነው አይደለም። የኔ ተወዳጆች ክርስቲያን ከሆናችሁ ስለ ሌላው እኛ አይመለከተንም። አመለካከቱ ሌላ የሆነ እምነቱ ሌላ የሆነው እኛ አይመለከተንም። የዚች ቤተ ክርስቲያን ልጆች ግን ከሆንን ጋይስ በሚዲያ የሚወራና ለካህን የሚወራ ነገር ለይተን ልናውቅ ይገባል። ለካህን የሚነገረውን ነገር አውጥተን ሚዲያ ላይ የምንዘረግፍ ከሆነ ማን እንዴት ነው የሚታረመው? ለምሳሌ አንዲት ዘማሪት የሆነች ሴት እንደው እንበልና ስትዘሙት ከተለያዩ ሰዎች ጋር ስትሳሳት እንደው በቪዲዮ ማስረጃ እንደው እጃችሁ ላይ ገባ እንበል። ይህችን እህታችሁን ወደ ቤተ ክርስቲያን አቅርባችሁ በአንቺ ጸጋ እኮ ሰዎች እግዚአብሔርን ያመሰግናሉ፣ ግድ የለሽም ከእንደዚህ አይነት መጥፎ ከሆነ ነገር ተቆጠቢ፣ እግዚአብሔር ባርኮ የሰጠሽ ነገር ነው የሚሻልሽ ብሎ መምከር ነው የሚቀለው? ወይስ ሕይወት ይኸው ኦርቶዶክሳውያን ይኸው አውደ ምሕረት የምትዘምሩ ልጅ ይኸው ተመልከቱ ይኸው የሰራችውን ነውር ማለት ነው የሚቀለው? ለእናንተ የክርስቲያን ድምፅ ያለው የክርስቲያን ሳውንድ ያለበት እንትን የትኛው ነው? በጣም ልንጠነቀቅ ይገባል። ሰዎች የምናረምበት መንገድ በጣም በጥበብ የተሞላ ሊሆን ይገባል። ሰዎች እንዲመለሱ ነው ማድረግ ያለብን። አባ መቃርስ በቃ ክርስቶስን የመሰሉ አባት ስለሆኑ ሰዎችን ተቆጥተው አርመው ሞር ከእንደገና በንስሐ በጸጸት ወደ ክርስቶስ እንዲቀርቡ ነው የሚያደርጉት። ሰዎችን እየገፋን ከሆነ ምኑ በቃ ትክክል አይደለም እያደረገን ያለ ነው። እንዲህ አንዳንዶቹ ቆብ አድርገው መስቀል ጨብጠው የራሳቸውን ነውር የራሳቸውን በደል ክርስቶስ በምሕረት በፍቅሩ በቸርነቱ ከልሎላቸው የእናንተናን ቪዲዮ ላኩልኝ እኔ ፖስታለሁ ሚሉ ሁሉ ካህናት ተፈጥሯል ዛሬ። እግዚአብሔር ሁላችን ለንስሐ ሞት ያብቃል። እና አባ መቃርስ መስቀል የያዙባት ቤተ ክርስቲያን ላይ ሌሎችም ቅዱሳን አባቶችና አባ መቃርስ እና አቡነ መቃርዮስ ሌሎችም ቅዱሳን አባቶች መስቀል ይዘው ቀድሰው ምዕመናንን ባቆረቡባት መቅደስ ውስጥ የነገሬን ገመና አጋልጣለሁ የሚሉ መስቀል የጨበጡ ደግሞ አባቶች ተገኝተዋል። ኦልሬዲ ተፈጥረዋልም። እግዚአብሔር ለሁላችን እውነት የንስሐ ሞት ይስጠን። በቃ ይሄ ስፒሪቱ ትክክል አይደለም የኔ ተወዳጆች። አሁን የሆነን ፐርሰን ለማንሳት ምናምን አይደለም። በቃ ስፒሪቱ በራሱ ትክክል አይደለም። ሰው አሰረ ክህነት ካለው መስቀል ከጨበጠ ቆቡን ካደረገ ትልቅ ኃላፊነት ነው። አይንተ እግዚአብሔር ነው። አይንተ እግዚአብሔር ማለት ክህነትን የተቀበሉት የእናንተን ኃጢአት ለመደበቅና ለመሸፈን ነው። ንስሐ የምትገቡት ማን ጋር ሆነና? ካህናት አባቶች ጋር። አረ ጉድህን በቪዲዮ ነው ማወጣው ካለ ማን ጋር ነው ንስሐ የምንገባው? የት ሄደን ነው ኃጢአታችን የምንናዘዘው? ይሄ በጣም አስፈሪ ጊዜ ነው። እና አባ መቃርስ አግባብ ባለው መልኩ ሰዎችን ስለመለሱ ያቺ ሴት እዛው ባት ውስጥ ምንኩስናን ተቀብላ ከዛ ገዳም ሄደች። እና ጋይስ የእሳቸው ገደል እዚህ ጋር ብቻ አይደለም የሚያበቃው። ሰይጣን ድምፅን አውጥቶ አባ መቃርስ ክርስቶስን መሰለ እያለ በገዳም ውስጥ ሲናገር ጽድቃቸው እንዲታወቅባቸው አይፈልጉም ነበርና ከገዳም ወጥተው አስኬማቸውን ቁጭ አድርገው ቀሚሳቸውን አውልቀው ተራ ዕቃ ተሸካሚ ሆነው ረዥም ጊዜ ኖረዋል። በጣም የሚገርማቸው አባ መቃርስ ዕቃ ተሸካሚ ሆነው ማንም ሳያውቃቸው እና ዕቃ እየተሸከሙ የሚያገኙትን ሳንቲም ቀን ሰርተው ለተራቡ የኔ ቢጤዎች በአጠቃላይ እየዞሩ ሰጥተው የምሽቱን ጊዜ ደግሞ በጸሎት ያሳልፉ ነበረ። በረከታቸው ይደርብንና ሌላም እዚሁ ገላቸው ላይ የተጻፈ አንድ በጣም የሚገርመኝ ነገር አለ። በጣም የሚገርማችሁ
ታሪኩን አላርዝመው፣ ሌላ ጊዜ ነገራቸዋለሁ ተወዳጆች። እና ኤኒዌይስ ሰዎች የምናርምበት መንገድ በመንፈሳዊነት የተሞላ ሲሆን ሰዎች ይታረማሉ፣ ኢቭን ከስተታቸው። አንድን ሰው ጋይስ እንዴት ነው ማለት ካህን ሆናችሁም አይደለም ምንም ሆናችሁ አግባብ አይደለም። የወንድማችሁን ኃጢአት የወንድማችሁን በደል በቪዲዮ ማስረጃ ላይ ምናምን ብላችሁ ፕሊዝ አደባባይ ላይ መውጣት አትሯሯጡ። ቤተ ክርስቲያን ፍርድ ቤት አይደለችም እንዴ፣ አትርሱ። ቤተ ክርስቲያን መድኃኒት ቤት ነች። ቤተ ክርስቲያን ፍርድ ቤት አይደለችም። ማንም ሊፈረድበት አይደለም። በክርስቶስ አምኖ የዚህች ቅዱስ ቤተ ክርስቲያን ልጅ የሆነው ቤተ ክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ከአብራ ከመንፈስ ቅዱስ ጸንሳ በ40ና በ80 ቀን የወለደችን በማንም ላይ ሊፈረድ አይደለም። የኔ ተወዳጆች ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን መድኃኒት ቤት ነች። ልክ ስንቆሽሽ ወደ እርሷ ቀርበን ታጥበን ልንነጻባት፣ ሸክም ሲበዛብን ሸክማችን ሊቀልልን፣ ስንታመም ደዌ ሲያጠቃን ደግሞ ቀርበን ወደ እርሷ ልንፈወስ ነው እናታችን የሆነችው። ምትፈውሰን ደግሞ ራስ በሆናት በጌታችን በአምላካችን በመድኃኒታችን በክርስቶስ ኢየሱስ ክቡር በሆነ ስጋና ቅዱስ በሆነ ደሙ ነው። አትማ ምታድነን፣ አትማ ምትፈውሰን የንስሐ ፍጻሜው ያ ስለሆነ እና እባካችሁን የኔ ተወዳጆች እንዲህ አይነቱን ነገር ፍጹም ልንለምዶ አይገባም። ሰዎችን የምንመልስበትን መንገድ እንደው ትንሽ እባካችሁን በደንብ ብናስተውልበት ጥሩ ነው። ጥርስ መነካከሱ አግባብ አይደለም። እመኑ ልንገራችሁ፣ ምናልባት ሰዎችን ልናስደሰት እንችላለን። እኔ ፈለገ አትናቴዎስ የወንድሜ ልደተ ቃልን ገመና አደባባይ አውጥቼ ልደት ማለት አስመሳይ ነው እናንተ ስላልገባችሁ ነው ይሄው ጉዱን ተመልከቱ ብዬ እያንዳንዱን ገመናውን በአጠቃላይ አደባባይ ባወጣ ምናልባት እናንተ ጠላት የሆናችሁትን ሰዎች ላስደስት እችላለሁ። እመኑኝ፣ ክርስቶስን ግን አላስደስተውም። እንዲህ አይነት አገልግሎት የላትም ቤተክርስቲያን ገመናን የማውጣት የሚባል አገልግሎት የላትም። እንዲህ ማደርገው ለክርስቶስ ነው ብላችሁ እንዳትሞኙ። የሰውን ኃጢአት ማወራው የሰውን ኃጢአት የሰውን ነውር ማጋልጠው ለክርስቶስ ነው እንዳትሉ። ክርስቶስ ያስተማረን ኃጢአትን መከለል ነው። እሱንም የተከተሉት ቅዱሳን የእሱን ፈለግ ተከትለው ክርስቶስን መስለው የወንድሞቻቸውን የሌሎችንም ደግሞ አባቶችን ገመናና ኃጢአት ሲሸፍኑና ሲከልሉ እንጂ ይኸው ተጋዴን ተመልከቱ እያሉ በሰው ሲሳለቁ አላየንም። ክርስቶስን ያላወቁ ፈሪሳውያን ግን ኦፍኮርስ አድርገውታል። እንኳን በሰው በክርስቶስ ላይ ተሳልቀዋል። እንዲህ የሚባል አገልግሎት የላትም ቤተክርስቲያን የሰዎችን ኃጢአት ከልላ ፍርድ ቤት ሆና ሳይሆን መድኃኒት ቤት ሆና ትፈውሳለች እንጂ ፍርድ ቤት ሆና በሰዎች ላይ ፈርድ አታውቅም። አይ ለክርስቶስ ነው እኔ ማረገው እንዲህ ነው ብለህ ራስህን ልትነግረው ትችላለህ፣ ራስህን ልታስደስተው ትችላለህ። ምንኝ አገልግሎት ግን በዜሮ ነው የሚባዛው። እንዲህ የሚባል አገልግሎት የለም። የኔን በደሌን ክርስቶስ ከልሎት እናንተ እኮ ከምታወሩት አንጻር እኔ እንደውም ምንም እንደው ኃጢአቴን እንደው ብነግራችሁ እንደው ትደነግጣላችሁ። እኔ ተወዳጆች ክርስቶስ የቻለውን ማን ቻለው? እያንዳንዳችን የሰራነውን ኃጢአት የሰራነውን በደል እውነት እንደው ለሐቅ ቁጭ ብለን ብናወራ እውነት አንዳችን ከአንዳችን ደግመን እንተያያለን። እኔ ተወዳጆች ክርስቶስ ስንት ገመናችንን ቻለው፣ ስንት ነውራችንን ቻለው። የትላንት ማንነታችንን ንስሐ በገባን ቁጥር እየረሳ እንደ አዲስ እያነጻን በእቅፉ እያቀፈ ስንት ጊዜ መለሰን፣ ስንት ጊዜ እድል ሰጠን። በ24 ከሚከበሩ ቅዱሳን መካከል አንዱ ሙሴ ጸሊም ናቸው። በረከታቸው ይደርብንና እኚህ ቅዱስ አባት ኢትዮጵያዊ ናቸው። በግብፅ ቤተክርስቲያን በጣም የሚወሱ አባት ናቸው። በረከታቸው ይደርብንና ረዥም ጊዜ በጣም የሚገርማችሁ የሽፍቶች መሪ ሆነው ነው የኖሩት። ቅዱስ ሙሴ ጸሊም በጣም ብዙ ነፍስ አጥፍተዋል። በጣም ብዙ ሴቶችን አስገድደው ደፍረው ያውቃሉ። በቀደመ ሕይወታቸው ክርስቶስ ልባቸውን ከነካ በኋላ የጴጥሮስን ታሪክ የቀየረ አምላክ የእሳቸውንም ታሪክ ከቀየረ በኋላ ግን ቅዱስ ሙሴ ጸሊም ፍጹም ራሳቸውን ዝቅ የሚያደርጉ ትሑት አባት ነበሩ። በረከታቸው ይደርብንና በአንድ ወቅት እሳቸውን በነበሩበት ገዳም ላይ አንዱ ወጣት መነኩሴ ያጠፋና ይበድልና እሳቸውም ከሌሎች መነኮሳት ጋር እዚህ መነኩሴ ላይ እንዲፈርዱ ለፍርድ ይጠራሉ።
ለፍርድ ይጠራሉ። እና ምን አደረጉ እንግዲህ ይሄን የቀደመ በደላቸውን ማንም አያውቅም ከክርስቶስ በቀር። እና ምን አደረጉ ከስሩ የተቀደደ ማዳበሪያ አዘጋጁና ገዳሙ በረሃ ቦታ ላይ ያለውና አሸዋ ሞሉትና ያንን ከባድ የሆነ ማዳበሪያ ተሸክመው ወደ እነ ዘመነ ኮሳት ጋር ቀረቡ። አሸዋው ከኋላ እየፈሰሰ ነው። አባታችን ለምንድን ነው እንደዚህ አድርገው የመጡት? ምንድን ነው ማዳበሪያው ደግሞ እኮ ቀዳዳ ነው፣ አሸዋው እየፈሰሰ ነው፣ ለምንድን ነው እንዲያደረጉት ሲሏቸው፣ ልጆቼ እኔ ሳላቀው ክርስቶስ በፍቅሩና በቸርነቱ በመሐሪነቱ በይቅር ባይነቱ ኃጢአቴን፣ ነውሬን፣ በደሌን እንዲያፈሰሰው ነው እና እኔ ማን ሆኜ ነው ሰው ላይ የምፈርደው ነው ያሉት። ይህኔቶ አንድም ንጹሕ የለም አንዳችሁም። እኔ ስለ ማንም ሰው ኃጢአት እንዲህ ነው በዚህ እንዲያርጓል ወንጀል ሰው አይደለም። ሀቅ ልንገራችሁ ግን ከእኛ መካከል እውነት በድሎ የተገኘ ቢኖር አንዳችሁም ሞራል የላችሁም እሱ ላይ ለመፍረድ። አንዳችሁም አንድም ጻድቅ የለም፣ አንድም ንጹሕ የለም። ቅዱስ ሙሴ ጸሊም ነውሬን በደሌን ክርስቶስ እንዲህ እያፈሰሰው እኔ ማን ነኝ ያሉት። እኔ ማን ነኝ? እኛ ማንን በሉ የኔ ተወዳጆች እባካችሁን። ሮጠን እገሌ እንዲህ ነው ከማለታችን በፊት እኛ ማንን? እገሌ ሌባ ነው ከማለቴ በፊት እኔስ ማን ነኝ? እገሌ ዘማዊ ነው ከማለቴ በፊት እኔስ ማን ነኝ? ኃጢአት በሶስት መንገድ ይሰራል፣ በሐልዮ፣ በነቢብ፣ በገቢር። እገሌ ዘማዊ ነው ስል እኔስ በሐልዮ የዘሞትኩትን አስታውስ ሲሆን፣ እገሌ ዝሙተኛ ነው ስል እኔ በገቢር ያመነዘርኩትን አስታውስ ሲሆን፣ የትላንት ታሪካችንን ክርስቶስ በፍቅሩ በቸርነቱ በማህተሙ ዘግቶ ስላሳለፈን ዛሬ ላይ ተነስተን ሰዎች እንዲህ ናቸው ማለት አንችልም። እባካችሁን ክርስቶስን እንምሰል። አንዳንዴ ሰዎች ለንስሐ እንዲደረደሩ ማድረግ መልካም ነው። ጋይስ ያቆሙትን የቅድስና ሕይወት ከእንደገና እንዲጀምሩ ነው የምታደርጉት። በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ ትልቅ አባት አለ። ቅዱስ ያዕቆብ ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አንድ የቤተክርስቲያናችን አባት አለ። በረከቱ ይደረብንና ይህ አባት በጣም ብዙ ገቢረ ተአምራትን ያደርግ የነበረ አባት ነው። ድውያንን ይፈውስ ነበር፣ ዕውራንን ያበራ ነበር፣ ጎባጦችን ያቀና ነበር፣ የሞቱትን ያስነሳ ነበር። ከባህቱ ወጥቶ አያውቅም። እና ሰይጣን እሱን መፈተን ቢያቅተው አንድ በ15 ዓመት ሴት ላይ አድሮ እንድትሞት አደረጋት። እና ይህ ክፉ ጋኔን በቤተሰቦቿ ላይ ያደረና በከንቱ ውዳሴ ቅዱስ ያዕቆብን ሊፈትኑት መጡ። እና ያቺን ሴት በፊቱ አቀረቡና እንደው አንተ የእግዚአብሔር ሰው እንደው ካንተ በቀር ጻድቅ የለም፣ ካንተ በቀር ቅዱስ የለም እና ባክህን ይቺን ሴት ባለ ኃይልና ስልጣን አድንልን ብለው በከንቱ ውዳሴ ሊፈትነው ሰይጣን በእነሱ አንደበት ላይ አድሮ ፈተነው። እና ቅዱስ ያዕቆብ እኔ ጻድቅ አይደለሁም፣ እኔ ቅዱስ አይደለሁም፣ ይልቁኑ ይህንን ኃይል ይህንን ጸጋ በሰጠኝ በጌታዬ በክርስቶስ ኢየሱስ ስም ይቺ ሴት ከሞት እንድትነሳ ጸልያለሁ ብሎ በእሷ ላይ ጸለየ እና ከሞት ተነሳች። እና የመጀመሪያው ፈተና ያልተሳካለት ሰይጣን በእናትና በአባትየው ላይ አድሮ አይ ይቺን ልጃችንን ወደ ቤታችን ይዘን አንመለስም፣ እንዲህ ሞታ ነበር እኮ ሕይወት የዘራህባት አንተ ነህ፣ ስለዚህ አንተን ታገልግልህ አሉት። አይ የለም አለ ቅዱስ ያዕቆብ። እንግዲህ ረዥም ጊዜ በዓቱን ዘግቶ ክርስቶስን ያገለገለ ቅዱስ አባት ነው። በፍጹም አይሆንም አለ እና ሰይጣን ደጋግሞ ወተወተው በእናት በአባትየው ላይ አድሮ መጨረሻ ላይ እሺ አለ። አንተን ታገልግልህ አሉት። አንተን ታገልግልህ፣ ልብስን ትጠብልህ፣ ቤቱን ታጽዳልህ፣ አንተን ታገልግልህ አሉት። መጨረሻ ቅዱስ ያዕቆብ እሺ አለ። በዛች ሴት ላይ አድሮ ሰይጣን ወደ ባቱ ገባ እና ሁልጊዜ ከጸሎት ቆሞ ልክ ከጸሎት እንደተመለሰ የእሷን ሰውነት ትክ ብሎ ይመለከት ጀመር። የቅድስና ሕይወትን እየተጓዘ የነበረው ቅዱስ ያዕቆብ ከቅድስና ሕይወት ርቆ ያቺን ሴት በማየት መመኘት ጀመረ። አንድ የቤተክርስቲያናችን ሊቅ ምን ይላል? ልጆቼ ኃጢአትን አትመልከቱ። ኃጢአትን ከተመለከታችሁ ያያችሁትን ታስቡታላችሁ፣ ያሰባችሁትን ትመኙታላችሁ፣ የተመኛችሁትን ታደርጉታላችሁ፣ ያደረጋችሁትን ተደጋግሙታላችሁ። ከዛ ኃጢአት ልምድ መውጣት ያቅታችኋል ይላል እና ቅዱስ ያዕቆብ በዓይኑ ትክ ብሎ ተመለከታት። እናም የስጋ ፍትወት ፈተነውና ከዛ ሴት ጋር በኃጢአት ወደቀ። ኢማጂን ይህ ቅዱስ ያዕቆብ በዚህ ዘመን ቢኖር ምን ያክል መነጋገሪያ እንደሚሆን በሚዲያ ላይ ያው ህዝቤ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ነው፣ እግዚአብሔር በኩል ታምር ይደረግበት የነበረ ሰውን ያልሽ ሁሉ ይኸው ስትጭበረበር የነበርሽ ይኸው ተመልከቺ፣ ይኸው ሲዘሙት ተገኘ። ያዝ ነው እጅ ከፍንጅ ነው የሚባለው። አስተውሉ። ቅዱስ ያዕቆብ በዚህ ዘመን ቢሆን ኖሮ፣ ይሄ ሶሻል ሚዲያ በጠነከረበት ዘመን የነበረ ሰው ቢሆን ኖሮ ምን ያክል ሊፋፈም እንደሚችል ወሬው አስቡት። ስንት መስቀል የጨበጠ ካህን፣ ቆብ ያደረገ ካህን በአጠቃላይ የተነሳ ይሄ አጭበርባሪ በስማችን የነገደ ሊለው እንደሚችል አስተውሉ። ስንቱ እየተነሳ እንዲሁ መንገደኛ ደግሞ እንደው የተሰማውን ሁሉ ሊናገር እንደሚችል አስተውሉ። በዚህ ዘመን ቅዱስ ያዕቆብ እናንተ ታሪኩን ሳልነግራችሁ እንዲህ አይነት ነገር ቢፈጠር ስንቶቻችሁ ምን አይነት ኮሜንት ልጽፉ እንደሚችሉ ኢማጂን። እና ቅዱስ ያዕቆብ ከዛ ሴት ጋር በስጋ ፍትወት ወደቀ። በስጋ ፍትወት ከወደቀ በኋላ ከእንደገና ደግሞ ሌላ ኃጢአት፣ ከእሷ ጋር መተኛቴ ለሰው ትናገርብኛለች ብሎ ያቺን ሴት እንድትሞት አደረጋት። ነፍስ አጠፋ። የቅድስናን ሕይወት ገንዘብ አድርጎ የነበረው ይህ ቅዱስ ያዕቆብ ቅጽበታዊ በሆነ መልኩ ከመንፈሳዊ ሕይወቱ ወጣ፣ ከመንፈሳዊ ሕይወቱ ራቀ። ሌት ተቀን አንደበቱ ለጸሎት ይተጋ የነበረው ቅዱስ ያዕቆብ ጸሎትን አቋረጠ። እጆቹ ከተዘረጉበት ሳይታጠፉ አምላኩ እግዚአብሔርን ያመሰግኑ የነበሩ እነዛ እጆቹ የክርስቶስ ቤተ መቅደስ የሆነችን አንዲትን ሴት ለመግደል ተባበሩ። ለጸሎት ይቆም የነበረበት እግሮቹ በአጠቃላይ ከእንደገና የጸሎትን ስፍራ ትቶ መሸሽ ጀመረ። ልክ እንደ ቃየል ተጓዝባሽ ሆነ። ንስሐ በመኖሩ ግን ቅዱስ ያዕቆብ በንስሐ ሕይወት ተመላልሶ የቅድስናን ሕይወት ገንዘብ አደረገ። የኔ ተወዳጆች፣ ቅዱስ ያዕቆብ መውደቁንስ እሺ ወደቀ። በዚህ ዘመን ቢኖር ክርስቲያኖቶች፣ ወንድሞች ከእንደቀና ወደ ቅድስና ሕይወቱ እንዲመለስ እያንዳንዳችን ድርሻ የለብንም ወይ? ይሄ የእያንዳንዳችን የቤት ስራ አይደለም ወይ? እኔ በጣም እስቃለሁ አንዳንድ ጊዜ። ፕሮቴስታንቲዝም ውስጥ በማስመሰል የተመሰረተ ሕይወት ነው። በማስመሰል ገና ቤተ ክርስቲያንን የማያውቁ አንዳንድ ነፍሳት እየሰከሩ ቪዲዮ ሲሰሩ ምናምን ይመለከቱና ከዚህ በፊት እኔ ነፍሰ ገዳይ የነበርኩ ምናምን እያሉ ቪዲዮ ሲሰሩ ይመለከቱና በጌታ የሆናችሁ እንወዳችኋለን በሏቸው ይላል። አስመሳይ ስለሆነ እየሄደ እንወዳችኋለን ይላል። እሺ ወንድማችሁ ልደተ ቃል ኦርቶዶክስ የሆነ እንዲሁ ሰርቶ በዚህ ወጥቶ በዚህ ገብቶ ሲባልስ ይሄ ሌባ አጭበርባሪ ይላል። አያችሁ ማስመሰል ጥጉ። ምክንያቱም ቀድሞም ክርስቶስ ከእነሱ ጋር አልነበረም። ክርስቶስ ግን ከኛ ጋር ካለ እንዴት ክርስቶስን መምሰል ያቀተናል? ክርስቶስ ከኛ ጋር ካለ እንዴት ክርስቶስን መምሰል ያቀተናል? የአንዲት ቅድስናትን ታሪክ ልንገራችሁና ይብቃኝ፣ ብዙ አልያዛችሁ። ፍቅር የያዛት መነኩሴ ትባላለች። ፍቅር የያዛት መነኩሴ እና በግብፅ ቤተክርስቲያን በደንብ ገድሎ ይነገራል። እና ይህች መነኩሴት በአንድ ገዳም የጓሮ በር ቁልፍ ያዥ ነበረች። ገዳሙ በመስኖ ነው የሚተዳደረው። በጣም ብዙ አትክልቶች ከገዳሙ ይወጣሉ። የካይሮ ከተማ አትክልት የሚነግዱ በአጠቃላይ ሾፌሮቻቸውን ይዘው መጥተው በጭነት መኪና ከዛ ገዳም እየጫኑ እየገዙ ይወጣሉ። እና ይህች መነኩሴት ስራዋ ምንድን ነው? ሁልጊዜ ገዢዎች ሲመጡ የጓሮን በር ትከፍታለች፣ ሲወጡም ትዘጋለች። እና ከሆነ ጊዜ በኋላ እዛ ገዳም የሚመላለስ አንድ ወጣት ለግላጋ የሆነን አንድ ወጣት ወንድ ትመለከትና በስጋ ፍትወት ትወድቃለች። የኔ ተወዳጆች፣ ሁሉም ሰው ይፈተናል። ሁሉም ሰው ቆብ ይዞ መስቀል ጨብጦ ካህን ነኝ ብሎ የእነንትናን ጉድ ላኩልኝ፣ በቴሌግራም ላኩልኝ፣ በፋይል ላኩልኝ፣ ገመናቸውን ነው ማወጣው ምናምን የሚለውም ካህን ይሳሳታል። ክርስቶስ በምሕረት በቸርነቱ በፍቅሩ ኃጢአቱን ነውሩን በደሉን ከልሎ እያሻገረው እንጂ ይሳሳታል። ጉድ የሚያስብል ኃጢአት፣ የሚያስደነግጥ ኃጢአት፣ ሁሉም ይሳሳታል። መነኮሳት አባቶቻችን ይሳሳታሉ። አንድ መርሳት የሌለብን ነገር አለ። እንዲህ ያሻገረን ምንድን ነው ሲባል ግን እንዳትረሱ የእግዚአብሔር ጸጋ። እና ይች መነኩሴት ያንን ሰው ተመለከተች እና የስጋ ፍትወት ተሰማት። በስጋ ፍትወት ወደቀች እና ያም ሰው የዚችን መነኩሴት አቴንሽን እንዳገኘ ሲገባው ያወራት ጀመር። ከብዙ ቶታ በኋላ ከዛ ገዳም
ጥላ ከእሱ ጋር እንድትጠፋ ሀሳብ ያቀርብላታል። ኃላፊነት የተሰጣትን የገዳሙን ቁልፍ ግን ለማን እንደምትሰጥ ማሰብ ጀመረች እና በስተመጨረሻ ምን አሰበች? ለአባቶች ብሰጥ እንዴት አደርጊያለሽ ብለው ከፍ ዝቅ አድርጎ ይናገሩኛል፣ ስለዚህ ይቅርብኛለችና አንዲት በእመቤታችን በቅድስት ድንግል ማርያም ስም ወደ ተሳለ ስዕል ቀርባ እንደው እመቤቴ ማርያም ሆይ እኔ ከዚህ በላይ አቅቶኛል፣ የምንኩስና ሕይወት ከብዶኛል፣ ከአንድ ወጣት ፍቅር ይዞኛል እና እባክሽ ይሄንን ቁልፍ አንቺ ተረከቢኝ፣ ሌላ ማንም ሊረከበኝ አይችልም፣ አንቺ ተረከቢኝ ብላ ከዛ ስራ አስቀምጣ ቁልፉን ከዛ ሰው ጋር ሄደች እና ብዙ ጊዜያቶች ከነፉ። በኃጢአት መንገድ ወደቀች። ያ ሰው ክብሯን ነበርና የሚፈልገው፣ ክብሯን ካገኘ በኋላ ከቤቱ ማስወጣት፣ ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ተበላሸ። ሜካፑ ምኑ በነበረችበት ገዳም የቅዳሴው ጸበል ፊቷን ያበራ ነበር። ነገር ግን ሰው በቀረጸው ፕሮጀክት ሁሉ እንትኗ ተበላሸ እና ፀጉሮቿ ተንጨባረው ከተማ ላይ በቃ የወደቀ ምግብ የምትፈልግ ጎዳና ተዳዳሪ ሆና ቆየች። በስተመጨረሻ እዛ ገዳም እየሄደ አትክልት ይገዛ የነበረ አንድ ሌላ ሾፌር ተመለከተች እና እንደው ጥያቄ ለመጠየቅ ወደ እሱ ቀረበች። እንደው ከዛ ገዳም አትክልት አሁንም ትገዛለህ ብላ ጠየቀችው። አዎ እኔ ከዛ ገዳሙ አትክልት ምገዛ ብሎ መለሰላት። የጓሮን በር ቁልፍ ያዥ ማን ተቀየረ ብላ ጠየቀችው። ከዚህ ቀደም የጓሮን በር ቁልፍ የምትይዘው አንዲት ሴት መነኩሲት ነበረች እና በእሷ ቦታ ማን ተቀየረ ብላ ጠየቀችው እና በጣም ግራ መጋባት አይነት ሁኔታ ሊሆንና ኧረ ማንም አልተቀየረም፣ ከዚህም በፊት ቁልፍ የምትይዘው አንዲት ሴት መነኩሲት ነች፣ አሁንም ቁልፍ የምትይዘው ያችው ሴት መነኩሲት ነች አላት እና በጣም ደነገጠች በነገሩ እና በጣም ልቧ ጓጓ ይሄን ነገር ለማየት ደጋግማ ጠየቀችው እና ሹፌሩ የሚነግራት ምልክት በአጠቃላይ ልክ የራሷን ምልክት ነው እና ሁኔታው በጣም ግራ አጋባትና ፊቷን ታጥባ ሁለንተኗን አጽድታ አስኬሟን አድርጋ ቀሚሷን ለብሳ መስቀሏን አድርጋ ወደ ግዛ ገዳም በጓሮ በር በኩል ማለፍ ጀመረች እና ስትመለከት በሩ አካባቢ ልክ እንደሱ የለበሰች አንዲት ሴት መነኩሲን ተመለከተች እና እኔ የመሰለች ሴት ማነች ብላ አጠገቧ ደርሳ ልትነካት ስትል ክብር ይግባት የክርስቶስ ኢየሱስ እናት ድንግል ማርያም በፊቷ ተገለጠችላት እና በፊቷ ወድቃ ሰገደች እያለቀሰች። እናቴ ሆይ እኔን ኃጥ በደለኛ ባሪያሽን ይቅር በይኝ፣ እኔ የቆሸሽኩ ባሪያሽን ይቅር በይኝ፣ ከልጅሽ ከክርስቶስ ዘንድ አማልጅኝ እያለች አለቀሰች እና እመቤታችን ድንግል ማርያም ምን ብላ ነበር የመለሰችላት? እስከ ዛሬ ድረስ የት ጠፍተሽ ነው? ይኸው በአንቺ ቦታ ተተክቼ የገዳሙን በር ስከፍት ስዘጋ የነበርኩት እኔ ነኝ። በይ እንኳን መጣሽ፣ ይኸው ቁልፉን ያዢ፣ ወደ ስራሽ ተመለሺ ብላ ቁልፉን በፊቷ አስቀምጣ ከፊቷ ተሰወረች። የኔ ተወዳጆች ክርስቶስ አንድ ነገር ልነግራችሁ ፈልጌ ነው ይህን ታሪክ ያነሳሁት። ክርስቶስ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል። ኃጢአት እንኳን የሰራ ቢኖር ነው የምላችሁ፣ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል ክርስቶስ። እኔና እናንተ እነገሌ ላይ ጥላቻ ስላደረብን በሉት አስወጡት፣ ሁለተኛ ምናምን አንበል፣ እባካችሁን አንበል። በሰንበት ቤት ውስጥ ሲያገለግል የነበረ ወንድማችንን ክርስቶስ እዛው የሰንበት ቤት አዳራሽ ላይ ሆኖ ይጠብቀዋል። ይህን ያክል ናፋቂ ነው ጌታ። በቤተ መቅደስ ያገለግል የነበረውን ወንድማችንን ክርስቶስ በቤተ መቅደስ ውስጥ ይጠብቀዋል። ክርስቶስ የተለያየንበት ቦታ ይጠብቀናል። እዛው ከክርስቶስ ጋር የተለያያችሁ፣ በዚህ አጋጣሚ ከክርስቶስ ጋር የተለያያችሁበት ቦታ እዛው ተመልሳችሁ ክርስቶስን አግኙት። ክርስቶስ እናንተን ይናፍቃል። እናንተን በኃጢአታችሁ በሰራችሁት ነውር፣ በሰራችሁት በደል፣ በሰራችሁት ጥፋት፣ በሰራችሁት ስህተት በሰው አንደበት ተከፍታችሁ የሰውን አንደበት ምክንያት አድርጋችሁ ከቤተ ክርስቲያን የወጣችሁ ካህናት አባቶች፣ ዲያቆናት ወንድሞች፣ አገልጋይ ሊቃውንት፣ የቤተ ክርስቲያን ምዕመናን በአጠቃላይ እባካችሁን የሰውን አንደበት አትመልከቱ። ኃያል የሆነው ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ስጋውን የቆረሰ ደሙን ያፈሰሰው ኃያል አምላክ ጌታ ኢየሱስ ክርስቶስ እናንተን ይናፍቃል። ልክ እንደዚህ ከእርሱ ጋር የተለያያችሁበት ቦታ በር ላይ ቆሞ ይጠብቃችኋል። ከዚህ ቀደም ዘሙተን ነው ኦኬ፣ ከዘሞታችሁ በቃ እንዳትመለሱ ሚል የቤተ ክርስቲያን ስርዓት የለም። በንስሐ ሕይወት ተመለሱ።
በንስሐ ሕይወት ተመለሱ። ክርስቶስ ከኛ የሚፈልገው ትልቁ ነገር ጸጸትን ነው። ዳዊትን ጌታ እንደ ልብ ያለው፣ አምላካችን እግዚአብሔር እንደ ልብ ያለው እንዴት? ምክንያቱም ዳዊት ኃጢአትን እየሰራ የነበረ ቢሆን ነገር ግን ጌታዬ ሆይ ይቅር በለኝ ብሎ እንባውን እየፈሰሰ እግዚአብሔርን ምሕረት ይለምን የነበረ ፍጡር ነው። ስለዚህ እግዚአብሔር ዳዊት ለእኔ እንደ ልቤ ነው አለ። በመሃል እንደ ጃርት ሸዋማ ሆነን ሰዎችን የምንገፋ ሰዎች እባካችሁ ከዚህ ስራችን እንቆጠብ። ካህን ከሆናችሁ እንደ ካህን እባካችሁን ሁኑ። እባካችሁ እግዚአብሔርን ባትፈሩ ካህን እንኳን ለመምሰል ሞክሩ። ሌላው ይቅር፣ እግዚአብሔርን እንኳን ባትፈሩ እንደው ቢያንስ ካህን እንኳን ለመምሰል ሞክሩ። ቢያንስ ምንም ቢሆን ደሞዝ እየተከፈላችሁ ነው። እንደው በስራው ላይ መገኘታችሁ ካልቀረ እግዚአብሔርን ባትፈሩት ቢያንስ እንደው እንደ ካህን ምሰሉ። ካህን ክህነትን የተቀበለው የሰውን ኃጢአት ሊደብቅ የሰውን ኃጢአት ሊከልል ነው። የክርስቶስ ቃል እንዳልገባቸው አንዳንድ አዳዲስ ክርስቲያኖች ቁጭ ብሎ የሰውን ኃጢአት ሊያም አይደለም፣ የነገሬን ኃጢአት እኔ ያወጣለሁ ሊል አይደለም፣ ሊፎክር ሊሸልልበት ሊዝት አይደለም። ክህነትን የተቀበለው የክርስቶስን ስልጣን ነው ካህን የተቀበለው። መልክአ መድኃኔዓለም ላይ አንተ ውእቱ ሊቀ ካህናት ይለዋል። ካህናት የክርስቶስን ስልጣን ያገኙት እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት በሰማይ የተፈታ ነው ብሎ ክርስቶስ የራሱን ስልጣን የሰጣቸው ካህናት አይንተ እግዚአብሔር ናቸው። ክህነትን የተቀበሉት ቀድሞም የኔና የእናንተን ኃጢአት ለመደበቅ የኔና የእናንተን ኃጢአት ለመከለል ነው። ስለዚህ ባካችሁን አገልጋይ የሆንን ሰዎች እግዚአብሔርን ባንፈራ ቢያንስ እንደተሰጠኝ ስያሜ አገልጋይ የሆንን እንኳን እንታይ። የሰዎችን ኃጢአት በማጋለጥ የሰዎችን ኃጢአት ይሁት ተመልከቱት ምናምን በማለት ምናልባት ሰው ሊያጨበጭብ ይችላል፣ በለው ያዘው ሊል ይችላል። እመኑን ተባስቶ ግን አገልግሎት ሆኖ እግዚአብሔር ጋር የሚቀርብ መስዋዕት ግን አይሆንም። ክርስቶስ እንዲህ አይነት አገልግሎትን አገልግሉ ብሎ ለሐዋርያት ሲመተን አልሰጠም። እንዲህ አይነት ነገር የለም። ቤተ ክርስቲያን ቤታችሁ ናት። እንግዲያው በመካከል የበደለ ካለ ወደ ራሳችሁ ጠርታችሁ በመጀመሪያ መከሩት፣ የንስሐን ዕድሜ ስጡት። ሁሉ ነገር እንዴት ሚዲያ ላይ ይሆናል? የክህነት እኮ አንዳንድ ስራዎች በሚዲያ ላይ አይደለም የሚከናወኑት። ቤተ ክርስቲያን ሚስጥራቶች አሏት። እነዛን መከናወን ያለባቸውን ሚስጥራት ከሚዲያ ራቅ ተብሎ ልጆቻችሁን ጠርታችሁ ባካችሁ እቀሱ። እንዲያ ካልሆነ ግን እጅግ በጣም ስህተት ነው። ከቤተ ክርስቲያን ደግሞ ይሄን አጋጣሚ ምክንያቱ ነው። የኔ ተወዳጆች ሳይከፋን ቀርቶ አይደለም። በዚህ አጋጣሚ እውነቴን ነው የምላችሁ። እኔ አሁን ሳይከፋኝ ቀርቶ አይደለም፣ ቅር ሳልሰኝ ቀርቼ አይደለም። ግን የሰዎችን ጫጫታ የሰዎችን ጩኸት አይደለም የምመለከተው፣ የሚወደኝን ክርስቶስን ነው የማየው። የሚወደኝን ብዙ ነገሮች ይረብሹኛል እኮ። እኔን የሚወዱ ሰዎች፣ እኔን የሚያከብሩ ሰዎች በእንደዚህ አይነት ጫጫታ በእንደዚህ አይነት ጩኸት ሲረበሹ ሳልከፋ ቀርቼ አይደለም፣ ሳላዝን ቀርቼ አይደለም። እመኑኝ፣ የሰዎች ጫጫታ ማያስደነግጠኝ ከነሱ አልፎ የነሱ ጩኸት ማይጋረደውን ኃያል የሆነውን አምላክ ክርስቶስን ስለማይ ነው፣ የቤተክርስቲያን ራስ። ስለዚህ የሰው ጩኸት እኔ ደንታ አይሰጠኝም። ግን በሰው ጩኸት፣ በሰው ጫጫታ፣ በሰው ሐሜት ከቤተ ክርስቲያን ምክንያት አደርጋችሁ ወጣችሁ እና መደባቂያችሁን ታድሶ እያላችሁ ይገባችሁ። በዚህ አጋጣሚ ክርስቶስ እናንተን ይናፍቃል። ወደ እናታችሁ ቤተ ክርስቲያን ተመለሱ። ወደ ቤተ ክርስቲያን ተመለሱ። በቃ ወደ ቤተ ክርስቲያናችሁ፣ ወደ እናታችሁ ቤተ ክርስቲያን ተመለሱ። ክርስቶስ እናንተን ይናፍቃል። የኔ ተወዳጆች ሁላችንም ክርስቶስን እንድንመስል በእውነት የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ለሁላችን የንስሐን ዕድሜ ይስጠን። ይህን ነገር የተሰማኝን የተናገርኩት። እሺ የተሰማኝን፣ ከተሳሳትኩ እታረማለሁ፣ ካጠፋው እክሳለሁ። የተሰማኝን የተናገርኩት የኔ ተወዳጆች እና ማንንም ያማከለ ንግግር አይደለም የተናገርኩት። እሺ ማንንም ያማከለ አይደለም። ጀስት ግን እንዲህ አይነት መንፈስ ህይወት ግን ቢኖረን መልካም ነው ለማለት ያክል ነው። እንዲህ ስላችሁ ፈለገም ደግሞ የሆነ ፍጹም መንፈስ የሆነ ሰው ነው እያልኳችሁ አይደለም። እሺ በጣም ብዙ የሚስት በጣም ብዙ የሚበድል ክርስቶስን በጣም ብዙ የሚያስቀይም ነው። ግን ምንም ቢሆን እኛ ክርስቲያኖች ነን በክርስቶስ። ስለዚህ ክርስቶስን ልንመስል ይገባል። የበደሉ ወንድሞቻችን የምናርምበት መንገድ
ሞር በጸጸት ለንስሐ እንዲደረደሩ የሚያደርግ መሆን አለበት እና ይህን አስምሩበት። በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ተወዳጆች። እጅግ በጣም 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 አድርጌ ነው ማመሰግነው። እንግዲህ የፖስትኩት ቪዲዮ ምን ያክል ይታይ እርግጠኛ አይደለሁም፣ ግን ሁላችሁም የገባችሁ ኪዳነ ምሕረትን የምትወዱ በደንብ 16 ጊዜ ቀሱን እየነካችሁ ኮፒ ሊንክ አድርጉ። ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች ቪዲዮውን በደንብ ሪፖስት አድርጉት የኔ ተወዳጆች። ማንም ሰው ሲሆን እንደው ከሁሉም ጋር ተዋደን ብናገለግል ቤተክርስቲያን ደስ ይለናል። ግን ቅር የተሰኙስ ቢኖሩ እኛን ማየት የማይፈልጉ ሰዎችስ ቢኖሩ ዊ ዶንት ኬር። እውነቴን ነው የምላችሁ፣ ዊ ዶንት ኬር። በቃ ምን ማድረግ አንችልም። የምናገለግለው ክርስቶስን ነው። እነሱ እየተከፉ ክርስቶስን እናገለግላለን፣ እነሱ ቅር እያላቸው ክርስቶስን እናገለግላለን። ሆኖ ግን እንደ ወቅሰውን እኛም በልጅነት ታርመን ይቅርታ መጠየቅ ያለብንን ይቅርታ ጠይቀን እነሱንም አክብረን ያጠፋነው ነገርም ደግሞ ካለ ክሰን ክርስቶስን የበለጠ በፍቅር ከነሱ ጋር እንደው ብናገለግል ደስ ይለናል። የለም አሁንም ምናምን እንዲህ አይነት ስታፍ ቢኖርስ we don't care. አንድ መዝሙር እንስማ የኔ ተወዳጆች፣ በጣም ወደውን አንድ መዝሙር እንስማና እንለያይ። እሺ ሰዓት ኖሮኝ ይሄን መዝሙር በደግመው እጅግ በጣም ደስ ይለኝ ነበር፣ ግን ሰዓት የለም የኔ ተወዳጆች። እንደ እግዚአብሔር መልካም ፈቃድ ሰኞ እንገናኛለን። እሺ ሰኞ በደንብ ላይፍ ከፍተን የተለያዩ ሀሳቦችን እያነሳን እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን እና የኔ ተወዳጆች ሁላችሁም በጸሎታችሁ አስቡን፣ እኔንም በጸሎታችሁ አስቡኝ። ባላችሁበት ቦታ በሚቀርባችሁ ቤተክርስቲያን ምናልባት ዛሬም ለሰርክ ጉባኤ ወደ ቤተክርስቲያን የምትሄዱ ካላችሁ ነገም እንደው መልአኩ ቅዱስ ገብርኤልን ለማንገስ የተለያዩ ገዳማት የምትሄዱ ካላችሁ ከነገ ወዲያም የቅዱስ ገብርኤልን ክብረ በዓል ለማክበር የተለያዩ ገዳማት በተለያዩ አድባራት የምትገኙ ክርስቲያኖች ወንድሞች ካላችሁ እንደው በክርስቶስ ፍቅር ለለምናችሁ ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜ ገብረ ሕይወት ነው። ደግሞ ለእናንተና ሼር እንዳታርጉላችሁ ክርስትና ስሜ ገብረ ሕይወት ነው እና ሁላችሁም በውዳሴ ማርያማችሁ በዳዊታችሁ በጸሎታችሁ በቃ ለጸሎት በቆማችሁበት ሰዓት ሁሉ በጸሎታችሁ አስቡኝ። እሺ የኔ ተወዳጆች የክርስትና ስሜ ገብረ ሕይወት ነው። ሁላችሁም በጸሎት አስቡኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እጅግ በጣም ነው የምወዳችሁ። እግዚአብሔር አምላክ አጽራረ ቤተክርስቲያንን ያስታክስልን፣ ለቤተክርስቲያናችን ትንሣኤን ያምጣልን። በዚህ ሰዓት ተርበው ያሉትን፣ ታርዘው ያሉትን፣ ተጨንቀው ያሉትን፣ በህመም ላይ ያሉትን፣ በስቃይ ላይ ያሉትን፣ በስደት ላይ ያሉትን፣ በጦርነት ላይ ያሉትን፣ በሕክምና ላይ ያሉትን፣ በሐዘን ላይ ያሉትን፣ በረሃብ በጥማት ላይ ያሉትን ወገኖቻችንን ሁሉ አምላካችን እግዚአብሔር በምሕረት ዓይኑ ይመልከትልን። እኛ ክርስቲያኖች የሰው ጠላት የለንም። ጠላታችን ዲያብሎስ ነው። አምላካችን እግዚአብሔር ጠላታችን ዲያብሎስን ከፊታችን ቀጥቅጦ ረግጦ ይጣልልን። በመውጣታችሁ በመግባታችሁ የምትሄዱበትን የምትገቡበትን ቦታ ሁሉ እግዚአብሔር አምላክ የሰላም ውሎ ያደርግላችሁ። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ፍቅሯን ጣዕሟን በልባችን ይሳልብን ያሳደርብን። ባላችሁበት ቦታ ሁሉ እንቅፋት ሳይመታችሁ እሾህ ሳይወጋችሁ የዲያብሎስ ክፉ መንፈስ ሳይቃወማችሁ ያሰባችሁትን ሁሉ አምላካችን እግዚአብሔር ከኃጢአት በስተቀር ይፈጽምላችሁ ያሳካላችሁ። በተለይም ደግሞ በዚህ ሰዓት በሰሜኑ ኢትዮጵያ በዓለም ሁሉም ጭምር በመራብ ላይ ያሉትን ወገኖቻችን ሁሉ አምላካችን እግዚአብሔር በእውነት ሁሉንም ይመልከትልን። ወንዝ ያንተ ወንዝ ከዚህ ወዲህ የኔ ወንዝ ከዚህ ወዲያ ከመባባል ከመለያየት እግዚአብሔር አምላክ ሁላችን ይሰውረን። ለሁላችን የነሳን ሞት የነሳን ዕድሜ እግዚአብሔር አምላክ ይስጠን። እናታችን ቅድስት ድንግል ማርያም የልባችሁን ቋጠሮ ትፍታላችሁ፣ የቤታችሁን ጎዶሎ መድህን ዓለም ክርስቶስ ይሙላላችሁ።
ዓለምን በአንዲት ቃል ለይኩን ብለው የፈጠሩ አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ይባርኳችሁ ይቀድሷችሁ። ሁላችሁንም በጣም ነው የምወዳችሁ። እንዲህ መርቂያችሁ ገብረ ሕይወት ብላችሁ በጸሎት ካላሰባችሁኝ እናንተ ራስ ወዳድ ናችሁ። እናንተ ራስ ወዳድ ናችሁ። እንደዚህ መርቂያችሁ እናንተ በጸሎት ስትቆሙ ገብረ ሕይወት ብላችሁ በጸሎት ካላሰባችሁ እውነት ራስ ወዳድ ናችሁ። እና በዚህ አጋጣሚ በሁሉም ቦታ ያላችሁ ይህ መልእክት ምናልባት በዩትም የሚደርሳችሁ ምዕመናን ብቻ ሳይሆን አባቶችም ጭምር አባቶች፣ ካህናት፣ ወንድሞች ዲያቆናትም በጸሎታችሁ ገብረ ሕይወት ብላችሁ እንደው አንድ ሰላም ለኪ ድገሙልኝ፣ ጸሎት አድርጉልን። አሜሪካም ይቻላል በነገራችን ላይ እንደ ዋሽንግተንም ሎስ አንጀለስም ምናምን ያላችሁ ትችላላችሁ አባቶች። አሜሪካም ያላችሁ አባቶች የእናንተን ጸሎት ይሰማል፣ ቅርብ ነው አሉ ከዛ እና ሁላችሁም ጸሎት አድርጉልን። የዋሽንግተን ዲሲዋ ማርያም ለደጇ ታብቃን ሁላችንንም። አንዱ ምን አለ ኮሜንት ላይ ጴንጤ ነኝ ግን አሜን። እና ጋይስ በጣም ነው የምወዳችሁ። ጌታ ከሁላችን ጋር ይሁን። ደህና ሁኑልን። በቃ ሰኞ እንገናኝ። እሺ ሰኞ እንገናኝ። ባይ ባይ። በነጠላ አንድ ሰው ሁለት ሰው ሆኖ ለምሳሌ ያን እንደዛ የሚያደርገው ነው የሆነ ጊዜ እንደዚህ ሲንቀሳቀሱ ይታያል። ግን ሙስሊም ላይሆኑ ይችላሉ። እሱን አይደለም ግን እስላምንን ብለው በእስልምናን እናስፋፋለን ብለው ግን የራሳቸውን ድርጅት ከፍተው የራሳቸውን እንትን ከፍተው መጠሪያ ስም ኖሯቸው ከማን ጋር እንደምትጣላ እንኳን እያወቀው ማን እንደገደለ እያወቅ እነሱን መካድ አይቻልም። የራሳቸው መጠሪያ ስም አላቸው፣ እስላማዊ ድርጅት ተብሎ ማለት ነው። እስላምን ለመደገፍ ብለው የወጡ አንድም የትም ቦታ ክርስትና